ሰበር ዜና ሌሊቱን በመካከለኛው ምስራቅ እጅግ አስደናቂና አስገራሚ ሰበር መረጃዎች ተሰምተዋል። ሌሊቱን ሙሉ የተሰሙ ሰበር መረጃዎችን ይዘን መተናል። መረጃዎቹን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በቅድሚያ የሌሊቱ አስደናቂ ተአምር ከዚህ ይጀምራል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ እጅግ አደገኛ የሆነ የጦርነት ዛቻ መሰንዘራቸውን ተከትሎ የኢራን መንግስት ለማንኛውም አይነት ወታደራዊ ግጭትና ክስተት ሙሉ በሙሉ ዝግጁ መሆኑን አስታወቀ። የኢራን አንደኛው ምክትል ፕሬዝዳንት መሐመድ ራዛ አሬፍ በሰጡት መግለጫ ሀገራቸው ከአሜሪካና ከእስራኤል ጋር ለሚደረግ ማንኛውም አይነት ጦርነት አስፈላጊውን ዝግጅት ማጠናቀቋን በይፋ አስታወቁ። ምክትል ፕሬዝዳንቱ በኤክስ ገጻቸው ላይ ባሰፈሩት መልእክት የብሔራዊ ደህንነትና የመሰረተ ልማት ዘላቂነት በዝርዝር የተሰላ ስራ ተሰርቶባቸዋል። መንግስት ለሁሉም ሊሆን ለሚችሉ ሁኔታዎች አስፈላጊውን እርምጃ በዝርዝር አጽድቋል አሉ። አክለውም ከኛ ዝግጅትና የደህንነት መረጃ ውጪ የሆነ ምንም አይነት ስጋት የለም ሲሉ ለትራምፕ ማስጠንቀቂያ ምላሽ ሰጡ። ይህ የኢራን ከፍተኛ ባለስልጣን መግለጫ የመጣው ፕሬዝዳንት ትራምፕ ኢራን ማክሰኞ ምሽት 8 ሰዓት በአሜሪካ የምስራቅ ሰዓት አቆጣጠር የሆርሙዝ ወሽመጥን ለመክፈት ካልተስማማች አንድ ሙሉ ስልጣኔ ዛሬ ምሽት ይጠፋል፣ ዳግመኛም አይመለስም የሚል እጅግ አስፈሪ ዛቻ ካሰሙ በኋላ ነው። ይህ በሁለቱ ሀገራት መካከል የተደረገው የቃላት ጦርነትና ወታደራዊ ዝግጅት ቀጠናውን ወደማይቀለበስ መጠነ ሰፊ ጥፋት ሊወስደው ይችላል የሚል ዓለም አቀፍ ስጋት ፈጠረ። አስደናቂው ጀግንነት ከኢራን ምድር ተሰማ። 14 ሚሊዮን ኢራናውያን ጥቃት ይፈጸምባቸው ተብሎ በተሰጉ ትልልቅ መሰረተ ልማቶች አቅራቢያ ተሰበሰቡ። የኢራን ዜጎች አሜሪካ ኢላማ አደርጋቸዋለሁ ባለቻቸው ድልድዮች፣ የኃይል ምንጮች እና ሌሎች የሀገሪቱ ትልልቅ ፕሮጀክቶች መሰባሰባቸው ተገለጸ። ይህ ህዝባዊ ማዕበል ከተማሪዎች እስከ ምሁራን ያካተተ ነበር። ኢራናውያኑ ለጥቃት ተጋላጭ ወደ ሆኑ ቦታዎች የተሰበሰቡት ንብረቶቻቸውን ከአሜሪካ ጥቃት ለማዳን ነው። ይህ ያልተለመደ እንቅስቃሴ አሜሪካ በሲቪል ተቋማት ላይ የምትፈጽመው ጥቃት የጦር ወንጀል መሆኑን ለዓለም ለማሳየት የተወሰደ እጅግ አስደናቂ እርምጃ ነበር። በዚህም ዓለም በሙሉ ተደነቀ። ሌላው አስደናቂ ነገር የኢራን ፕሬዝዳንት መሱድ ፔዜሽኪያን እኔም እንደ 14 ሚሊዮኑ ኩሩ ኢራናውያን ሁሉ ህይወቴን ለሀገሬ ለመስጠት ዝግጁ ነኝ፣ ሁሌም ለኢራን እኖራለሁ ሲሉ ገለጹ። ፕሬዝዳንቱ ለሀገራቸው መስዋዕት ለመሆን ቃል ከገቡ 14 ሚሊዮን ኢራናውያን ጋር ተቀላቀሉ። እንደተፈራው ጥቃቱ ተጀመረ። አሜሪካ በኢራን የሐርግ ደሴት ላይ የሚገኙ ወታደራዊ ኢላማዎችን ማጥቃት ጀመረች። በአሜሪካና በኢራን መካከል የነበረው የቃላት ጦርነት ወደ ቀጥተኛ ወታደራዊ ግጭት ተሸጋገረ። የኢራንም እስላማዊ አብዮታዊ ዘብ የሳውዲ አረቢያን የፔትሮኬሚካል ፋብሪካዎችን ጨምሮ በመካከለኛው ምስራቅ የሚገኙ ኢላማዎች ላይ ከፍተኛ የሚሳኤልና የድሮን ጥቃት መፈጸሙን አስታወቀ። በዚህ ሰዓት ዓለም ደነገጠ። የተባለው በቃ ሊሆን ነው የሚል ስጋት ከሁሉም የዓለም ዳርቻ ተሰማ። ዓለም እንደዚህ ስጋት ውስጥ እያለ ከፓኪስታን አስደሳች ዜና ዓለም ሰማች። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሻሪፍ በዩናይትድ ስቴትስ እና በኢራን መካከል እየተካሄደ ያለው ወታደራዊ ፍጥጫ ወደ ከፋ ጦርነት እንዳያመራ ለ2 ሳምንት የሚቆይ የተኩስ አቁምና የእርቅ ጥያቄ አቀረቡ። ጠቅላይ ሚኒስትሩ ለአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጻፉት ደብዳቤ ፕሬዝዳንቱ ለኢራን የሰጡት የጊዜ ገደብ ለተጨማሪ 2 ሳምንታት እንዲራዘም በይፋ ጠየቁ። ይህ የፓኪስታን ጥያቄ የመጣው ፕሬዝዳንት ትራምፕ ኢራን ስትራቴጂካዊ የሆነውን የሆርሙዝ ወሽመጥን ካልከፈተች ከማክሰኞ ምሽት ጀምሮ በሀገሪቱ የኃይል ማመንጫዎችና ድልድዮች ላይ ጥቃት እንደሚሰነዝሩ ዝነኛ በሆነው ጠንካራ ቋንቋቸው ካስጠነቀቁ በኋላ ነው። ጠቅላይ ሚኒስትር ሻሪፍ በበኩላቸው የዲፕሎማሲው ሂደት ውጤት እንዲያመጣ በማሰብ ፕሬዝዳንት ዶናልድ ትራምፕ የጊዜ ገደቡን እንዲያራዝሙ፣ የኢራን ወንድሞች ደግሞ እንደ በጎ ፈቃድ ምልክት ወሽመጡን ለ2 ሳምንታት ክፍት እንዲያደርጉ
እንዲያደርጉ ጥሪ አቀረቡ። የነጩ ቤተ መንግስት የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት ፕሬዝዳንት ትራምፕ ከፓኪስታን የቀረበላቸው የእርቅና የጊዜ ማራዘሚያ ጥያቄ እንደደረሳቸው ለዓለም አረጋገጠ። አስተዳደሩ ጥያቄውን እየመረመረው መሆኑ ታወቀ። ፓኪስታን በሁለቱ ሀገራት መካከል እንደ አስታራቂ ሆና የሰራች ሲሆን ጠቅላይ ሚኒስትሩ ግጭቱን ለማስቆም የሚደረገው ጥረት በጥንካሬና በኃይል እየገሰገሰ ነው ሲሉ ለዓለም አስታወቁ። በሌላ በኩል ደግሞ በመላው ዓለም ሰላም እንዲሰፍንና ቀጠናዊ መረጋጋት እንዲመጣ ሁሉም ተፋላሚ ወገኖች ለ2 ሳምንታት የተኩስ አቁም እንዲያደርጉ ፓኪስታን በኤክስ ገጿ ባሰፈረችው መልእክት አሳሰበች። የትራምፕ አስተዳደር ለዚህ ጥያቄ የሚሰጠው ምላሽ በመካከለኛው ምስራቅ ያለውን የጦርነት ስጋት አቅጣጫ የሚወስን እንደሚሆን ተጠበቀ። አስደሳቹ ዜና ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ እና ከጦር አዛዥ ፊልድ ማርሻል አሲም ሙኒር ጋር ባደረጉት ውይይት መሰረት በኢራን ላይ ዛሬ ምሽት ሊሰነዘር የነበረውን ጥቃት ለ2 ሳምንታት ለማገድ መስማማታቸውን ለዓለም አስታወቁ። ይህ የሁለት ወገን የተኩስ አቁም ተግባራዊ የሚሆነው የኢራን እስላማዊ ሪፐብሊክ የሆርሙዝ ሰርጥን በአስቸኳይና ሙሉ በሙሉ ለመክፈት ስትስማማ መሆኑ ተገለጸ። ፕሬዝዳንቱ አሜሪካ ከኢራን በኩል የቀረበላትን ባለ 10 ነጥብ የሰላም ምክረ ሀሳብ እንደ ተግባራዊ መነሻ መቀበሏን የገለጹ ሲሆን አብዛኞቹ የቆዩ አለመግባባቶች መፈታታቸው ተረጋገጠ። በቀጣዮቹ 2 ሳምንታት ውስጥ በመካከለኛው ምስራቅ ዘላቂ የሆነ ሰላምን የሚያሰፍን የመጨረሻ ስምምነት ይደረሳል ተብሎ ተጠበቀ። እስራኤልም የተኩስ አቁሙ ስምምነት አካል መሆኗ ተረጋገጠ። ትራምፕ ከዚህ ቀደም እስራኤልን በተመለከተ እኔ ሳቆም እነሱም ያቆማሉ ብለው ነበር። ኢራንም የተኩስ አቁም ስምምነቱን በይፋ ተቀበለች። ኢራን የቀረበላትን የ2 ሳምንት የተኩስ አቁም ስምምነት በከፍተኛው የሀገሪቱ መሪ ሙጅታባ ኻሜኒ በኩል በይፋ ማስደቋን አረጋገጠች። ለውሳኔው መገኘት የፓኪስታን ሽምግልና እንዲሁም የቻይና በሰዓቱ ያደረገችው ከፍተኛ የዲፕሎማሲ ጣልቃ ገብነት ወሳኝ ሚና ተጫውተዋል ተባለ። ስምምነቱ ቻይናና ፓኪስታን በጋራ በመተባበር በመካከለኛው ምስራቅ ለሳምንታት የቆየውን የጦርነት ስጋት ወደ ሰላም የቀየሩበት ታሪካዊ ክስተት ሆኖ ተመዘገበ። የቀጠለው አስደሳች ዜና ኢራን በሁለቱ ሳምንት የተኩስ አቁም ጊዜ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷን የውጭ ጉዳይ ሚኒስቴር አባስ አራግቺ አሳወቁ። አሜሪካ ከኢራን የቀረበላትን የ10 ነጥብ የሰላም ሐሳብ ለድርድር እንደመነሻ የተቀበለች ሲሆን ኢራንም በበኩሏ የአሜሪካን የ15 ነጥብ የድርድር ሐሳብ እያጤነች መሆኑን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራግቺ ገለጹ። በተያያዘም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከዩናይትድ ስቴትስ ጋር የተደረገውን የተኩስ አቁም ስምምነት የሚያረጋግጠውን የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺን ይፋዊ መግለጫ በትሩዝ ሶሻል ማህበራዊ ገጻቸው ላይ አጋሩት። የውጭ ጉዳይ ሚኒስቴር አራግቺ በመግለጫቸው ፓኪስታንና የሀገሪቱ መሪዎች በቀጠናው የተከሰተውን ጦርነት ለማስቆም ላደረጉት ደከመኝ ሰለቸኝ የማይል ጥረት ቴሄራን ያላትን ከፍተኛ ምስጋናና አድናቆት ገልጸዋል። ሚኒስትሩ አክለውም በኢራን ላይ የሚሰነዘረው ጥቃት የሚቆም ከሆነ የኛም ጦር የመከላከል ዘመቻውን ያቋርጣል ሲሉ አቋማቸውን ገልጸዋል። ከዚህም በተጨማሪ በቀጣዮቹ 2 ሳምንታት በሆርሙዝ ወሽመጥ የሚደረገው የባህር ላይ ጉዞ ከኢራን ጦር ጋር በሚደረግ ቅንጅት ክፍት እንደሚሆን አረጋግጠዋል። በኢራንና አሜሪካ መካከል የ2 ሳምንት የተኩስ አቁም ስምምነት ከተደረሰ በኋላ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ቀነሰ። የፓኪስታኑ ጠቅላይ ሚኒስትር ሻህባዝ ሸሪፍ በኢራን በአሜሪካና በአጋሮቻቸው መካከል የተደረሰውን የተኩስ አቁም ስምምነት አስመልክቶ በሰጡት መግለጫ ስምምነቱ ሊባኖስንና ሌሎች አካባቢዎችንም የሚያካትት መሆኑንና ወዲያውኑ ተግባራዊ መደረጉን አስታወቁ። ጠቅላይ ሚኒስትሩ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ለተወሰደው ብልህነት የተሞላበት እርምጃ ሞቅ ያለ አቀባበል አደርጋለሁ። የሁለቱንም ሀገራት መሪዎች ከልብ እያመሰገንኩ ያሉትን አለመግባባቶች በሙሉ ለመፍታትና አጠቃላይ ስምምነት ላይ ለመድረስ እንዲቻል የሁለቱን ሀገራት የልዑካን ቡድኖች አርብ አፕሪል 10 2026 በእስላማባድ በሚካሄደው ድርድር ላይ እንዲገኙ እጋብዛለሁ ብለዋል። ሻህባዝ ሸሪፍ አክለውም ከፍተኛ ትኩረት በሳበው በዚህ የሽምግልና ሂደት ውስጥ ሁለቱም ወገኖች አስደናቂ የሆነ ጥበብና መግባባት ማሳየታቸውን ጠቅሰው ለሰላምና መረጋጋት ሲሉ ገንቢ በሆነ መልኩ ተሳትፎ ማድረጋቸውን
አጽንኦት ሰጥተዋል። የእስላማባድ ድርድር ዘላቂ ሰላም በማምጣት በኩል የተሳካ እንደሚሆን ከልብ ተስፋ እናደርጋለን። በቀጣዮቹ ቀናትም ተጨማሪ የምስራች ዜናዎችን ለማካፈል እንመኛለን ሲሉ የፓኪስታኑ ጠቅላይ ሚኒስቴር መልእክታቸውን አስተላልፈዋል። ውድ ተመልካቾቻችን ሌሊቱን የተሰሙ ሰበር መረጃዎችን ወደ እናንተ ያደረስናቸው ናቸው። በሌላ መረጃ እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።